እና እንደምታዩት ነው ፎቶን ከዚህ ጋር አውጥታ ይዛ ሄዳለች። አስረን አናመጣም። አስረን ብናመጣት እኔ እንድትሰቃይ በገመድ ራሷን በሰንሰለት ታስራ ማየት አልፈልግም። ትላንትና የወጣውን መተት መልሰህ ስቀብረው ነበር። ለምንድን ነው ያንድነ ያደረከው? እኔ እመታልሻለሁ ወይ አፍኜ ይዝልሻለሁ። ከዛ መቀስ አምጥተሽ ፀጉሩን ትቆርጫለሽ። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ያው መተናል አሁንም እንግዲህ ፍቅር አይታችኋታል። ጎዳና ወጣለች። ጎዳና ሳይሆን እዛ የተለከፈችበት ቦታ ላይ ወድቃ የተገኘችበት ቦታ ላይ ነው ያለችው። ያ ማለት ደግሞ በጤናዋ አይደለም፣ እንደ እብድ ሆናለች። ጸርቋን ምናምን በቃ አለባበሷ፣ ሁሉ ነገሯ፣ ጸጉሯን ኤቭሪቲንግ ማለት ነው። በዛ ላይ ደግሞ ቤቴ ነው አለች ፎቶ ለጥፋ። እንደምታዩት ነው ፎቶን ከዚህ ጋር አውጥታ ይዛ ሄዳለች። የት ነው ያደረገችው? ያው ዛፍ ላይ መታ ለጥፋ። ቤቷ እዛ እንደሆነ ነው እያሰበች ያለችው ማለት ነው። እና እዛ ነጋሼም አሉ። አሁን እኔና ወላንሳ ደግሞ እስቲ አንዳንድ ነገር ይዘንላት እንሂድ፣ በዛ ላይ ደግሞ አንዳንድ ነገሮች እንማከር ብለን ወደ ቤት መጣንና ማለት እንዴት እንደሆነ ራሱ ነው አሁን ግራ የሚገባኝ ማለት ዳነች ስንል ያው ተነስታ ተንቀሳቀሰች ስንል እንደገና እዛ ቦታ ላይ ተገኘች ማለት ነው ተመልሳ። እና ትላንትና የተለቀቀው ቪዲዮ ላይ ደግሞ እናንተ እያላችሁኝ ያላችሁት ነገር አለ። እኔ ያላየሁት ያላስተዋልኩት በሰዓቱ ከራሴ ጋር የሆነ ዞሮብኝ ደንግጬ ነበር። እንደዛ አብዶና ሰዓት ማለት ነው። እና እንደዛ በዛ ሁኔታ ውስጥ እያለሁኝ ዳንኤል የተቆራረጠውን ይሄ ልብሱን እሷ ፈንቅላ ስታወጣው መልሶ ሲቀብር ነበር። እና ኮሜንት ላይ ነው ያየሁት ራሱ ማለት ነው። መልሶ እየቀበረ ነው ልብሱን ምናምን። እና ከኋላ ደግሞ የሆነ ሰይጣናዊ አክት ምናምን ሲያደርግ ነበረ ከጋሽ የኋላ ሆኖ ማለት ነው። እና ይሄ ነገር የሆነ በቃ እንትን እንዳንል ያደርገናል ማለት እሱ ላይ ያለን እምነት አሁን መሸርሸር ብቻ አይደለም አልቋል። በቃ አናምነውም። እሱን አሁን እንደ ጠላታችን ነው የምናየው። እና የተለያየ ምክር እየሰጣችሁኝ ነው። የተለያየ አሳስረው እንዲያድርገው እንደዛ አድርገው ብዙ ነገር ሞክረናል እኮ እኔ አላቅም። ብቻ ግን እሱን አሁን መፍትሄ ያስፈልገናል። ከሱ እንዴት አድርገን ነው መራቅ የምንችለው? ከሱ እንዴት አድርገን ነው ማምለጥ የምንችለው? እሱን ከህይወታችን እንዴት አድርገን ነው ማስወጣት የምንችለው? ፍቅርን ደግሞ አሁን ከዛ ቦታ ላይ አልንቀሳቀስም ብላለች ጭራሽ ማለት ነው። እና ነስቲ ጭራሽ ነው አልንቀሳቀስም ያለችው ማለት ነው። እና በምንም አይነት መንገድ ከዛ ቦታ ላይ አልነሳም ብላለች። ለዛም መፍትሄ ያስፈልጋል። እንዴት አድርገን ከዛ ቦታ ላይ ይዘናት ወደ ቤት እናምጣት መጀመሪያ። በመቀጠል ይሄን ሰውዬ የማስወጣቱ ጉዳይ ላይ ነው የምናተኩረው ማለት ነው። ለምን እንደሆነ ታውቂያለሽ? አሁን እኮ ፎቶንም ይዘን ለመምጣት ስንል ድንጋይ ይዛ ምናምን በቃ እየተንፈራፈረች እንደገና ደግሞ እያባረረችን። አሁን በዚህ ሁኔታ ዝም ብለን ተሸክመን ራሱ እናምጣት ብንል ተመልሳ መውጣቱ አይቀርም ነው። ግን ማለት ነው ከስር ከመሰረቱ መፍትሄ ያስፈልጋል። አይመስልሽም? ይመስላል እኮ ከየት እናምጣ? ያንን መፍትሄ እንዴት እናገኝ? አስቡበትና በቃ ሌላ ተጨማሪ ሰው በቃ ጠርተህ በቃ አስረናት። ወላንሳ ደግሞ ይሄን እኮ አትቀበልም እኮ ለዛ ጥሩ እኮ ነው። ጥሩ ሐሳብ ነው ያመጣሽው። አስረን እናምጣት አልሽ። እስከ መቼ ነው የምትታሰረው? መፍትሄ ካላገኘ ያ ጉዳይ እዛ የምትሄድበት ነገር ካልተቋረጠ እስከ መቼ ነው? ስማ አዳምጥ። ይሄ ሰውዬ በቃ ከየታችን ይውጣ። ሰደም በቃ ወደ ትኩረት እናድርግ። በቃ እሱን ከየታችን አስወጣን ማለት ነው። መጀመሪያ እሷ መመለሱ ላይ ትኩረት እናድርግ ነው። እኔ ደግሞ እሱ ጊዜ የሚሰጥ ነገር አለ። ስለማታደምጥ እኮ ነው ይሄን ሁሉ ጫንብህ። አዳምጠኝ እሺ። ምንድን ነው እሱ ማዳምጥሽ? ንገሪኝ። እሷን ካመጣን በቃ ቀጥታ እሷን አስረናት እናመጣታለን። አስረን አናመጣም። አስረን ብናመጣት እኔ እንድትሰቃይ በገመድ ራሷን በሰንሰለት ታስራ ማየት አልፈልግም። ቤት ደግሞ ዘግተን ደግሞ ልናስቀምጣት አንችልም። ተንቀሳቀሰ
መድኃኒት መፈለግ ነው እንደዚህ ታዲያ። እኔ ጸበል አስቤያለሁ፣ ግን እንደዚህ ሳይሆን ነገሮችን አስተካክዬ እዚህ ያለውንም ነገር አስተካክዬ ጸበል ሳይሆን ይዣት የሚሄደው ለወራት ምናምን ርቄ በቃ ከማንም ገብቶሻል። እሷን ይዤ ልጆቼን ምናምን ነገር በስነ ስርዓት የሆነ ቦታ ራሳቸው የሚንከባከቡበትን ነገር አመቻችቼ ነገሮችን አስተካክዬ ይዣት ልም ብዬ ለመጥፋት ነው ያሰብኩት ማለት ነው። በዛ መንገድ ካልሆነ ከዳንኤልም እንትን ማለት አንችልም። አንተ ራሱ በቃ አዲስ አበባ ውስጥ ሆነሽ ራሱ የትም ቦታ ብትሄጂ ዳንኤል ይመጣ፣ የትም ቦታ እርግጠኛው ነኝ የምነግርሽ። አሳስረ ነው ራሱ ተመልሶ ይወጣል እያልኩሽ ነው ሰውዬው። እኔ ማለት ነው በግረው እንዴት ዘመዳሞች ሆናችሁ እኔ እሱን የገረመኝ ማለት ነው። አሁን ስለሱ የምናወራበት ጊዜ አይደለም። በቃ በስነ ስርዓት ወንድምነቱን ተቀብላ ምናምን ነው በስነ ስርዓት ቁጭ ማን ነው የሚያንኳኳ? ማን ነው የጠራሽው? ሳለ ሊሰብሩት ነው እንደ ክፈጂስ? ማን ነው? መጀመሪያ ማንነቱን ጠይቂ በእናትሽ። እኔ ሰልችቶኛል። ማን ነው? ምን አባት ትሰራለህ እዚህ? አንዳንድ እቃዎችን መውሰድ ይኖርብኛል። የት ነው የምትወስደው? አንዳንድ እቃዎችን እዛ መሄድ እኮ ሲጀመር እዛ መሄድ አይጠበቅብም። እኔ የሚጠብቃትን ሰው አስቀምጫለሁ። አይነን እንዳለ ማለት ለምን መጣቆይ ምን ትሰራለህ? አይነን እንዳለ አሳፈነህ እኮ ልትወስዳት ስትል እኮ ነው የያዝነህ እኮ እጅ ከፍ ነው እንዴ? አሳፍኖ በፊት ጓደኛው ምናምን አስይዞ ይዟት ሊሄድ ሲል እኮ ነው እጅ ከፍንጅ ያዝነው እኮ። ይዘነው እኮ ነው። እዚህ ከመምጣቴ በፊት እኮ አንቺ ቀድመሽ እዚህ መጣሽ እኮ ይዤው እኮ ነው ይዟት እየሄደ። ቤት የማ ቤት? እዚህ አይደለም እኮ ይዛት እየመጣኝ ነበር። ይኸውልህ እኔ ከዚህ በኋላ እህት ላይ ቆያረ ከዚህ በኋላ እህት ላይ ማለት ነው እህት ላይ በዚህ ልክ ክፋት ለምንድን ነው ማሰሙት? ቆይ አይደለም ልክ ነሽ እኮ ወላንሳ። እህት ላይ በዚህ ልክ ክፋት ሲሰራ በህይወት አይቻልም። እሺ ቆይ ስቃይዋን እኮ አበዛው፣ መከራዋን አበዛው። እንግዲህ መረጃዎች አግኝተን ነው ወንድሟ እንደሆነ ደምድመን ቁጭ አለው። ምን ሌላ ምን ሊሆን ይችላል? ሲቀጥል ይኸውልህ አንተ ወንድም ለማዳን እንትን ለማለት ይሞክራል። ትላንትና የወጣውን መተት መልሰህ ስቀብረው ነበር። ለምንድን ነው ያንድን ያደረከው? በዛው ደምድመህ በቃ እንትን ተበላሽ እንድትቀር ነው ወንድም ማለት በቃ እንደው ማለት ነው የሌለ ተራራ ወጥቶ ነው የሚያድን እህቱ ማለት ነው። ብዙ ነገር ከፍሎ መስዋዕትነት ቢገባችሁ ደም ተፍቶ አንተ ነህ እያደረክ ያለው። እናንተ ከሰይጣን ጋር ላለመጋፈጥ አይደል እንደዚህ ያደርጋችሁ? እኔ ደግሞ ተጋፍጬ ምን ታያለህ? ኬት ነው ያመጣሃት? እቺ ለምንድን ነው የማትወጪው? ቆይ ለምንድን ነው አንተ ራሱ ሙጣ ከቤት ውጪ በቃ ይረዛ እንዴ በሰው ቤት ግግም ማለት አለ እበት ወይኔ በፈጣሪ። ይኸውልሽ ወላንሳ እና የት ነው የምትሄደው? ጭራሽ በእህቴ ቤት እንደዚህ ያለ አይ ከዚህ በኋላ እኔ ነኝ ኃላፊነቱን የምወስደው። ሲቀጥል ይኸውልህ ልንገርህ እህቴ አይደል እያልክ እየጠራህ ያለው ወላንሳ ልክ ነህ። እና ግን ትክክለኛ ወንድም ነው። ምንም ማረጋገጫ የለንም እኛ። ይኸውልሽ የተቀነባበረ ነገር ሊሆን ይችላል። ፎቶ አግኝተናል በልጅነታቸው አብረው የነበሩት ምናምን የተቀነባበረ ነገር ነው። በፎቶ ማለት እንደው ማለት ነው እንግዲህ ይመረመር በቃ የኔ ይሰራ በቃ ያሰብኩትን ነው ያሰብሽው። ያሰብኩትን ነው በስነ ስርዓት ያሰበችው። ቆይ ወደዚህ ልኛ ለምን ደነገጥ? ዲኤንኤ ይደረግ። ቆይ አዳምጠኝ። ዲኤንኤ ይደረግ። ከዛ ትክክለኛ ወንድሟ ኮንክ ያኔ
ክፉ እንደማታስብ እኛም እናስባለን። ምክንያቱም ሰው በስጋው ላይ ለምን ይሆናል ወንድሟ አይደለ እንዴ? ምን አስፈራ? ወንድሟ ነው ካረ ምን አስፈራ? ለምን ፈራ? እኔ አምኜው አይደለም። ምንም ይኸውልሽ አሁን መዘግየት እራሱ ቆይ እግዚአብሔርን ይኸው በቃ አልፈልግም። ሂጂ ወላንሳ አልፈልግም። እኔ ልቀቀኝ እንዴ ዲኤንኤ እንትን ቆይ ዲኤንኤ ማለት ነው ወንድም ነክ ወንድም ደግሞ እኛ አሁን እያንዳንዱ አቅጣጫዎች አንተ ከኋላ ነው የምትሄደው። እያንዳንዱ ነገሮች ከኋላ በድብቅ ነው የምታደርገው። ግን ይኸው በድብቅም እያደረገ እንኳን ከክፋቱ ብዛት የተነሳ የተደበቀው ነገር ሞልቶ እየፈሰሰ እያየ ነው። አንደኛ መተት እንደቀበረባት እዛ ቦታ ላይ በማረጋገጫ አግኝተንባል። ይሄን አትከድም። ሁለተኛ እየሰገድክ ዛፍ ቅቤ እየቀባህ በአይናችን በብረቱ አይተናል። ሁለተኛ አይደለ? ሶስተኛ መተት እንኳን አውጥተን ለማቃጠል ስንል እንግዲህ መተቱ ስለተቃጠለ ነው ቆማ የተራመደችው እኮ። መልካም ነገር ሆኖ ሳለ መልሰ መተቱ ይቀበር ብለህ ስትል ነበር። ይሄ ነገር አንተ ምንም ወንድሟ እንዳልሆንክ የሚያሳይ ነገር ነው። አይ እኔ ምንም አላደረኩም ለእህቴ እየለፋሁ ነው፣ ለእህቴ መዳን እየለፋሁ ነው፣ ለእህቴ መዳን እየደከምኩ ነው ብለህ የምታስብ ከሆነ ደግሞ ዲኤንኤ ይደረግ። ጊዜ መፍጀት አያስፈልግም። ዛሬ ሳምፕል ትሰጣለህ። ማድረግ አያስፈልግም። ጀመር ሳምፕል አልሰጠም። እህቴ እንደሆነች ማንም ሰው ያውቅ። እህት እንደሆነች ማንም ሰው ያውቅ። እኔ አላውቅም። ይኸውልህ እኔ አላውቅም። ታውቃለህ። በስነ ስርዓት ቤተሰቦች ያውቃሉ። መረጃ አለ። ቤተሰብ በስነ ስርዓት ያውቃል። እንደዛ ከሆነ ዲኤንኤ ይሰራ እኮ ነው። ቀላል እኮ ነው። ወጪውን እኔ እሸፍናለሁ። አልፈልግም። ከየትም ለቃቅሜ እሸፍናለሁ። አልፈልኩስ መብቴ ነው አይደል? ማን ይከለክለኝ? ስለዚህ ማንንም አይከለክለኝ። መብቴ ገብቶኝ ና ታውኝ ልውጣበት። ተቀቀይ ልውጣበት። ስነ ስርዓት ልውጣበት። አንቺ አፍሽና ስነ ስርዓት ልቀቀኝ። አንተ በስነ ስርዓት አስይዛት እንዴ ነሽ? እንደው ፈጣሪ ታስመታኝ ነው። እንደው ታስመታኝ ነው። አንድ ጊዜ ነይ ወላንሳ ዲኤንኤ ብያለሁ አይደለ? ስለዚህ ችግር አለበት ማለት ነው። ዲኤንኤ ደግሞ በጉንጭ ዋሳትና በፀጉር ሳምፕል ማድረግ ይቻላል። ስለዚህ በጉንጭ ዋሳት እሺ አይለንም ሐኪም ቤት ሄዶ ማለት ነው። ስለዚህ እኔ ማታልሻለሁ ወይ አፍኜ ይዝልሻለሁ። ከዛ መቀስ አምጥተሽ ፀጉሩን ትቆርጫለሽ አይደል? ከዛ ይዘን ሄደን ማስመርመር ማለት ነው። በስነ ስርዓት እያሳየን ያለው ነገር ባህሪው ኤቭሪቲንግ ምንም ወንድሟ እንዳልሆነ የሚያሳይ ነው። ያወራነው ነገር አለ። እኔ አሁን ከምንም በላይ እየረዳችኝ ያለችው እሷ ነች። እንደ ቤተሰቤ ነው ማያት። እየገባህ ነው አይደል እያልኩ ያለሁት ነገር? ስለረዳችሁ ብቻ ቤተሰቤ ነው፣ እንደ ቤተሰቤ ነው ማያት። ካንተ ይልቅ አሁን እሷን ነው ማምነው። የፈለከውን ነገር ማሰብ ትችላለህ። ስለዚህ አንድ በጸባይ አንድ ነገር እንጠይቅ። ምንድነው የምትጠይቀኝ? እንሂድ ሆስፒታል። ማቀ ሆስፒታል አለ። የጉንጭ ውሃ ስንስጥ ከፍቅርም ይወሰዳል። ይዘናት መሄድ እንኳን ባንችል መጥተው ይወስዳሉ ራሳቸው ማለት ነው። ስለዚህ ወንድምና እህት መሆናችሁ መረጋገጥ መቻል አለበት። በምን? በዲኤንኤ፣ በፎቶ፣ በማይረባ መረጃዎች፣ ሰው ሰራሽ ሰው በሚሰራቸው ነገሮች ሳይሆን እኔ ማየት የምፈልገው በዲኤንኤ ነው። አመና በሰዓቱ መልካም ሰው ሆነ ነበር። በጣም ሲረዳት ነበር፣ ሲያግዛን ነበር። እንኳን እኔም ስበድላት እንኳን ከጎና ሲቆም ነበር። ግን በአንዴ ተቀይሮ ደግሞ ጥቃቱን ሲፈጽም እሱ እዚህ ቤት ከመጣ ነው ሲጀመር ላይፋችን መበጥበጥ የጀመረው ማለት ነው። ስለዚህ ፍቃደኛ ሆነህ ትሰጣለህ። እንሂድ። አልሰጥም። ልቀቀኝ። አልሰጥም። በቃ አልሰጥም። ልቀቀኝ።
አልፈለገኝ ሄዳ አውራኝ እዛ ነው ቆማ አውራኝ ልቀቂው ቆማ አውራኝ እዚህ ጋር ቆማ አውራኝ አልሰጥም አያገባኝም አልሰጥም ምን ልታመጣ ለምን አልፈልግም በቃ ምን አሰራቴ ነች ለምን አታምንም አንተ እህትም በቃ እኛ ካላመን ሰዎች ካላመኑስ እህትነት 3 4 5 ጊዜ መጥቶላል መረጃ ፎቶ አግኝታል ሰው መጥቶ መስክሯል ብዙ ነገር ተደርጓል አይደል በቃ እንዴ ደጋግሞ አንድ ነገር ማለት ምንድነው አልቀመጥም ምን ማለት ፈለጋችሁ አርፈ ተቀመጥና አልቀመጥም በቃ ነገሮችን እንደዛ በዛ መንገድ እናስተካክል አንተም ነፃው ያይምሮን ትሩ ስለምትገባው አሁን እሷ እዛ ሆና እዚህ የሚያስጨንቀ ስለ ዲኤንኤ ነው ታዲያ ምን ነው እንደዛ ነው እኔ ይኸውልህ የሚያስጨንቀኝ ስለ ዲኤንኤ ሳይሆን ይሄ ክፋት ካንተ ጋር የሚያዝ ከሆነ መጀመሪያ ላረጋግጥ ብዬ ነው አዎ እንደሚያዝ አውቀናል ግን ለማረጋገጥ ነው ገብቶሃል አይ ኧረ ወይኔ አትልቀቀኝ ወይኔ ወዴ ኧረ ወዴ ለቀቀኝ በጣም በእንጂ ወላ ሰማይ እየጠበቅ ለቀቀኝ ብያለሁ ለቀቀኝ ወይኔ ጨምር አምጪ ብዬሽ ለቀቀኝ ቀጥ ብሎ ወጣ እግዚአብሔር ምስክሬ ወጋለ ቀጥ ብሎ ወጋለው ከሳሉ እናቴን ከሳሉ ዞር እንዳትጠቂ ወጋለ ውጣ ምን ማለት ነው ወጋለ እናቴን አምጣ እሺ ጥባ አንተ ብያለሁ አምጣው አይወጣም አልፈልግም አምጣው ውጣ አምጣው ነውጣ አንተ አምጣው ብያለሁ አምጣው ሂድ ወጋው ሂድ ውጣ ሂድ እናቴን ከፍተው ውጣ አምጣው ትራሱ ወጋው ውጣ ትጸጸታላችሁ ዝጊው በቃ አድርጊና በደህና ዕቃ እንዳይጠፋ አንቺን ነው የምጠይቀው ነግሬሻለሁ አላንሳ ሰማሽ አሁን ዲኤንኤ ይደረጋል ቤተሰቦቻችን ዲኤንኤ ይደረጋል ስለዚህ ወንድም ይሁን በፍጥነት ነው ሁሉንም ነገር ማስተካከለው በቃ ወንድም ይሁን አይሁን እናረጋግጣለን ይሄን መቀበል የለብንም ወዲያ ዛሬ ነው መሄድ ያለብን አንዴ ብቻ እሷ ጋር እንሂድ ወደ ቤት እንደምንም ብለን እናስገባት እንሄዳለን ምክንያቱም በቃ እሱን ጠላታችን እንደሆነ ካረጋገጥን በስነ ስርዓት ወንድሟ እንዳልሆነ ካረጋገጥን ለፖሊስም ለምንም ሪፖርት ለማድረግ ይመቻል